ማውራትም አልቻልኩም። እኔ በእውነት በጣም ጣፍጦኝ ነውና ያጨርኩት በጣም ነው የሚጣፍጠው። ሰርታችሁ ለልጆቻችሁ፣ ለባሎቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ መግቧቸው ማለት ነው። ሰላም እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን እኛ በጣም እንዴት ናችሁልን? እግዚአብሔር ይመስገን በጣም ሰላም ነን። እንኳን ወደ ቻናላችን በሰላም መጣችሁ። አለን እንግዲህ ቤተሰብ ዛሬ ደግሞ እንግዲህ የጾም ቆንጆ ክለብ ሳንዱች ሰራናለች። እንግዲህ እኔ ደግሞ ያው እንደተለመደው ክለብ ሳንዱቹን ቀምስና የጾሙ ማለት ነው ቀምሼ እናንተ ደግሞ ያው እነግራችሁ። በነገራችን ላይ ቀማሽ ብቻ አይደለም ያግዘኛል። እሺ አንዳንድ ነገሮች እንደዚህ ስራ በጣም ከበዛብኝ በመከታተል በመላጥ ምናምን ያግዘኛልና ቀማሽ ብቻ እንዳይመስላችሁ በጣም ሰፖርት አድራጊ አጋዥ ባልም ጨምር ነው። እሺ ያው እንደ አቅሜ ትንሽ ለማገዝ ሞክራለሁ እንጂ ብዙም አይደለም። አቤት እህትና ለማንኛውም አሁን ቆንጆ ክለብ ሳንዱች ነው የታዘዝኩት የጾም ማለት ነው። እሱን እንሰራለን። ወደ አሰራሩ እንሂድ። የትም እንዳትሄዱ እስከ መጨረሻው ቪዲዮውን እዩት። ከተመቻችሁ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። ወደ አሰራሩ እንሂድ። ዋናነት የሚያስፈልገን ኤግ ፕላንት ነው። ይሄ ኤግ ፕላንት እኔ በዚህ መልኩ ይሄው ከትፌዋለሁ እንደምታዩት ማለት ነው፣ ወፈር አድርጌ። ከዛ ምንድን ነው የማደርገው? ይሄ የምታዩት ዱቄት 2 የሾርባ ማንኪያ ዱቄት እና 1 የሻይ ማንኪያ በርበሬ፣ ከዛ ደግሞ ጨው የሚበቃኝን ያህል አድርጌ ሚክስ አድርጌዋለሁ። ከዛ ኤግ ፕላንቱን እዚህ ላይ እንደዚህ እያገላበጥኩኝ ማለት ነው። በዚህ መልኩ እንደዚህ እያገላበጥኩት ወደ ዘይቱ አድርጋለሁ ማለት ነው። ይሄው ዘይታችን በዚህ መልኩ ግሎልናል። ከዛ እንደዚህ ቀስ ቀስ እያልን ቁጭ እናደርገዋለን ኤግ ፕላንቱን። በነገራችን ላይ ያው እንደዚህ አስቀምጫለሁ። ምንድነው ዘይቱን አቮይድ ማድረግ ስትፈልጉ በኦቨን ማስገባት ትችላላችሁ። ያለ ምንም እንትን ጀስት በፎይል ጠቅልላችሁ ኤግ ፕላንቱን ኦቨን ማስገባትና በኦቨን ማብሰል ስቲም ማድረግ ይቻላል። እኔ ግን ያው ስለምቸኩል ራስ ነው እየሰራሁ ያለሁት። እንደዚህ በዚህ መልኩ ሰርቻለሁ። ግን አዝ ኦፕሽን ኦቨን ማስገባት ይቻላል ማለት ነው። ምንድነው ግን ጣዕሙ ይሄኛው ምንድነው በርበሬ፣ ጨው፣ ዱቄቱ ምናምን ቆንጆ ቴስት ይሰጥልናል። ያ ነው የሚቀረው ኦቨን ስናስገባ። ይሄ ግን ዘይት ሳናበዛ እንደዚህ መጥበስ እንችላለን። ከዛ ደግሞ በኪችን ቲሹ በኪችን ሶፍት ማድረቅ ዘይቱን መጥቶ ማውጣት ይቻላል። ኤግ ፕላንቱ እስኪጠበስ ድረስ እኔ ምን አዘጋጅቻለሁ? እዚህ ጋር እንደምታዩት የደቆ የተከተፈ የሰላጣ ቅጠል ወይም ሌተስ ማለት ነው። ቲማቲም እኔ ትንሽ ነው እየሰራሁ ያለሁት ለኔና ለባለቤቴ ብቻ እና ሽንኩርት፣ ሩብ ሽንኩርት፣ 2 ቲማቲም ልጬ ከትፌ ማለት ነው። እንዲሁም ሌተስ ከስ ማለት ነው። ከስ በአረብኛ በአማርኛ ሰላጣ ቅጠል እንደዚህ አዘጋጅቼዋለሁ። ኤግ ፕላንታችን እስኪጠበስልን ይሄንን አዘጋጃለን ማለት ነው። እና አዘጋጁ እኔ ኦልሬዲ አዘጋጅቻለሁ። እዚህ ላይ የምንጨምረው ምንድነው ኦሊቭ ኦይል፣ ጨው እና ምንድነው ኮረሪማ እንዲሁም ደግሞ ብላክ ፔፐር ነው የምንጨምረው እዚህ ሰላጣው ላይ ማለት ነው። መጨረሻ ላይ ኤግ ፕላንቱን እንዴት ወደዚህ አድ እንደምናደርገው ደግሞ እናያለን። አሁን እንደምንብጨው በዚህ መልኩ በሹካ እንዲወጋው ጋር ስናደርገው በቃ ሶፍት ከገባልን እንደዚህ እናስወግደዋለን ከሳቱ ላይ ማለት ነው። አሁን ወደ ዘይቱ እናደርቀዋለን ወደ ሶፍት አድርገን። አሁን ይሄንን ምንድነው የምናደርገው? በሹካ እንፈተፍተዋለን ማለት ነው። በሹካ እናውጣውና ይሄንን ቆዳውን ወይም ልጣጩን እናስወግደዋለን። ይሄንን በሹካ እንፈተፍተዋለን። ይቅርታ አማርኛ። ይሄው እንደምታዩት እንደዚህ አድርገን በጣም ተናናልኩትም እንደዚህ በጣም ነው። ይሄ ብቻው ራሱ ስትቀምሱት በጣም ነው የሚጣፍጠው። በጣም ከሽ ይላል። ክሪስፒ ነገር ነው። በጣም ነው የሚጣፍጠው። አሁን ወደዚህ ነው አድም አድርገው ማለት ወደዚህ ጨምረዋለሁ ወደ ሰላጣው ላይ በጣም ብዙ የቲማቲም ውሃ ካለው ወይም ደግሞ ሶስ ከበዛበት ትንሽ እናስወግደዋለን። ለምን በኋላ እንትኑን ሳንዱቹን በጣም ሶፍት እንዳያደርግብን ማለት ነው። እዚህ ጋር ዳቦ ቶስት እያደረኩ ነው ማለት እንትን እያልኩት ነው። እንደዚህ ከሽ እንዲል እያደረኩት ነው ማለት ነው። በመጥበሻም ቶስተርም ካላችሁ በቶስተር ላይ አድርጉት። እንደዚህ ብቻ ከሽ እንዲል ማድረግ። በነገራችን ላይ እዚህ ጋር የረሳሁት ነገር ሎሚ፣ ግማሽ ሎሚ እንጨምራለን። አሁን ይሄንን ሚክስ እናደርገዋለን ማለት ነው። ከሰላጣው በዛ ማለት ያለበት ኤግ ፕላንቱ ወይም ቤትንጃኑ ነው። ደበርጃን ነው መሰለኝ የሚባለው ኢትዮጵያ አምናት ሹር
በቤትንጃን በዛ ማለት አለበት። እንደዚህ ራሱ ሲያዩት በጣም ያምራል። አሁን ይሄንን ቶስታችን ላይ እናሳምረዋለን ማለት ነው። እየቀመሳችሁ ታዲያ ወገን ዋው አሜዚንግ ማርያም። ያው ቶስታችን ቶስት ነው። ከዛም ለምናደርገው ይሄንን አሁን እንደዚህ እያደረግን በጣም ትንሽ በኋላ ይበላ እንዳይዝረከረክ አንደኛውም እንደዚህ እናደርግበታለን። በምትፈልጉት የዳቦ አይነት ባይዘው መብላት ይቻላል። ይሄንን ግን ጀስት አለ አይደለ የሆነ ክለብ ሳንዱች ነህ ብለን ለመብላት እንደዚህ ቢሆን ሞር አይን አይደል ቀድሞ የሚበላው የሚባለው ያንን እንትን ለማለት በብራውን ቶስት ነው እኔ የሰራሁትኝ። ያው ሞር ሄልዚ ነው ብራውን ቶስት እንደምታውቁት የገብስ ዳቦ ማለት ነው። አሁን ይሄንን ለሁለት ስላይስ እናደርገዋለን። እንደዚህ አድርገን ወደ ሳህናችን ከማድረጋችን በፊት በስቲኪኒ እንደዚህ እናስይዘዋለን። ሶስቱንም አንድ ላይ ማለት ነው። it is ready okay ወደ ሳህናችን ወደ ገበታችን okay እየቀመስን እንገናኝ። let's go to my husband. here we go ለመቅመስ አንዳንድ እንይዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ የተባረከ የተቀደሰ ይሁን አሜን። ስቲኪኒው እንዳደረጋችሁ አስወግዱት። ምን ያስፈራኛል? ዋው በጣም ቀላል ነው። ሰዓት አይፈጅም፣ ወጪ አይፈጅም። ቀለል ባለ ነገር ነው እንዳያችሁት የሰራ ነው። ይህን ሰራ አድርጋችሁ እራታችሁን፣ ቁርሳችሁን ስናክ ማድረግ ትችላላችሁ። ጤናማ ነው። ኢንጆይ ማውራትም አልቻልኩም። እኔ በእውነት በጣም ጣፍጦኝ ነው እና ያጨርኩት ነው። እናንተም እስኪ የሆነ በጣም ነው የሚጣፍጠው። እንግዲህ አስቡት፣ ያትክልት ነው፣ ምንም እንትን የለውም፣ የስጋ አይደለም፣ የጾም ነው እና በጣም የተመቸኝ እና እናንተም በእውነት የሰርታችሁ በዚህ ኢንጆይ አድርጉ። በተለይ በገብስ ዳቦ በጥቁሩ ቶስት ሞክሩት። በጣም ነው የሚጣፍጠው። ሰርታችሁ ለልጆቻችሁ፣ ለባሎቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ መግቧቸው ማለት ነው። እኛ እንደዚህ እየተደጋገፍን እየበላን ነው። የኔማ ሾለክ። ለማንኛውም ሰብስክራይብ ማድረግ እንዳትረሱ፣ ከወደዳችሁት ላይክ ማድረግ እንዳትረሱ። ስላያችሁን እናመሰግናለን። እየሰራችሁ ባይ ቻው። ሂዱ ስሩ የላ